ምዕራፍ 19 ኢዮብም መለሰ እንዲህም አለ። ነፍሴን የምትነዘንዙ በቃልስ የምታደቅቁኝ እስከ መቼ ነው? ይኸው ስትሰድቡኝ 10 ጊዜ ነው። ስታሻክሩኝም አልፈራችሁም። በእውነትም የሳትሁ እንደሆነ ስህተቴ ከኔ ጋር ትኖራለች። በእውነትም ብትጓደዱብኝ፣ መዋረዴን በእኔ ላይ ብትከራከሩ፣ እንግዲህ እግዚአብሔር እንደ ገለበጠኝ በመረቡም እንደ ከበበኝ ወቁ። እነሆ ስለ ተደረገብኝ ግፍ ብጮህ ማንም አይመልስልኝም። አሰምቼ ብጠራ ፍርድ የለም። እንዳላልፍ መንገዴን ዘግቶታል፣ በጎዳናዬም ጨለማ ኑሮበታል። ክብሬን ገፈፈኝ፣ ዘውዴንም ከራሴ ላይ ወሰደ። በዚህና በዚያም አፈረሰኝ። እኔም ሄድሁ፣ ተስፋዬንም እንደ ዛፍ ነቀለው። ቁጣውንም አነደደብኝ፣ እንደ ጠላቱም ቈጠረኝ። ሰራዊቱም አብረው መጡ፣ መንገዳቸውንም በላይ አዘጋጁ። በድንኳኔም ዙሪያ ሰፈሩ። ወንድሞቼን ከኔ ዘንድ አራቀ፣ የሚያውቁኝም አጥብቀው ተለዩኝ። ዘመዶቼ ተቋረጡ፣ ወዳጆቼም ረሱኝ። ቤተሰቦቼና ሴቶች ባሪያዎቼ እንደ መጻተኛ ቈጠሩኝ፣ በዐይናቸውም እንደ እንግዳ ሆንሁ። ባሪያዬን ብጠራ ባፌም ባቈላምጥ አይመልስልኝም። ሚስቴ እስትንፋሴን ጠላች፣ የእናቴም ማኅፀን ልጆች ልመናዬን ጠሉ። ሕፃናቶች እንኳ አጠቁኝ፣ ብነሣም በእኔ ላይ ይናገራሉ። አማካሪዎቼ ሁሉ ተጸየፉኝ፣ እኔ የምወዳቸው በላዬ ተገለበጡ። አጥንቴ ከቁርበቴና ከሥጋዬ ጋር ተጣበቀ፣ ድድ ብቻ ቀርቶልኝ አመለጥሁ። እናንተ ወዳጆቼ ሆይ ማሩኝ፣ የእግዚአብሔር እጅ መታኛለችና ማሩኝ። ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ? ከሥጋዬስ ስለምን አትጠግቡም? ምን ነው አሁን ቃሌ ቢጻፍ? ምን ነው በመጽሐፍ ውስጥ ቢታተም? ምን ነው በብረት ብርና በርሳስ በዓለት ላይ ለዘላለም ቢቀረጽ? እኔ ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴ ከጠፋ በኋላ በዚያ ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳያውቃለሁ። እኔ ራሴ አየዋለሁ፣ ዐይኖቼም ይመለከቱታል፣ ከኔም ሌላ አይደለም። ልቤ በመናፈቅ ዝሏል። በእውነት እንዴት እናሳድደዋለን? የነገሩን ሥር በእርሱ ዘንድ ተገኝቶአል ብትሉ፣ ፍርድ እንዳለ ታውቁ ዘንድ ቁጣ የሰይፍን ቅጣት ያመጣልና ከሰይፍ ፍሩ።